አንተ የቁም ሬሳ እኔ ያለህበት ድረስ እመጣለሁ። ኤፉዬን ምንም እንዳታረጋት። ኦ አሁን ሚስት ዋጋ ኖራት ማለት ነው። በጣም አሪፍ። በአሁኑ አንተ እንድትመጣ አልፈልግም። እኔ ራሴ እመጣለሁ። ቶሎ ብለህ የኔና የንግስቴን ቤት ለቀህ ውጣ። አሁን እንዳልኩት ሻለ። ቆይ ምንድነው እየተፈጠረ ያለው? ምንድነው እየሆነ ያለው? አትደናግጪ። ምንም አልተፈጠረም። እንዳልኩሽ ነው። ያ ባልሽ ከኔ ጋር ጨዋታ መጫወት ፈልጎ ነበር፣ ግን በድጋሚ ተሸነፈ። አባቴ ሳይ ወንድሜ፣ አንተ ነገር ጨክና አታደርገውም እንዴ? ቆይ ምን አይነት ሰይጣን ነው እየሆንክ ያለኸው? እንዴት እንደዚህ ታደርጋለህ? ያማል። አያመኝም እህቴ፣ ተረጋጊ። ልጃቸው አልሞትም። በታሽ ቀጤ ውጭ። አርሞኛል፣ እባክሽን ወደ ውስጥ አስገቢኝ። እንዴ ወደ ውስጥ ስትይ? አረ ወይኔ በጣም ያመመኝ ነው። ያለ ድረስ ወደኛ። ግን እዚህ ቤት ስመጣ አንቺን አይቼሽ አላውቅም። ያው ብዙ ጊዜ ወደ ስራ ሲሄድ ይሆናል አንቺ ወደዚህ የምትመጪው። ለዛ ነው ያልተያየ ነው። ምን? አንቺ ስራ አለሽ ማለቴ? እንደዚህ ሆነሽ ነው የምትሰሪው? ማንም ምንም አይልሽም? ምን ይለኛል? እንዲህ ነው እንጂ ጋይስ፣ ካልቀረ እንዲህ ነው በቃ። ይመቸው ያፌት፣ ይመቸው ያፌት። እኮ ታስሮ አይሆንም፣ አያምርም። ድራማው ራሱ አያምርም። ያፌት ሲወጣ ነው የሚያምረው ጋይስ። እንዴ አረ ይመቸው በቃ ያፌት። እኔ መጨረሻ ላይ ተመቸኝ። አይ ናታን፣ አይ ናታን፣ አንተ ብትሞት ነው የሚሻለው። ለነገሩ በቁሙ ነው የገደለህ እኮ። እኔ እኮ እዛ እያወራችሁ ቅድምም እንደዚህ ሆኖ ነበር ይላል። እንዴ አቤል ደግሞ ምን ይዤ ነው? አቤል ለማን ነው እየሰራ ያለው? ቆይ አንተ የምሬን እኮ ለማን ነው እየሰራ ያለው? ከማወገነ እኔ ግራ ገባኝ እኮ ወንድሞቼ። ሰምታችሁታል መቼም አይደለ? ቅድም እኮ እንደዚሁ ነበር፣ ዝም ብሎ ነው ቀለል አድርጎ። ከዛ ደግሞ በቃ የፎተኛችን ነው ረሺ ነው። አይ እንዳመለጠ አውቆ ለኤፉ ጥንቃቄ ካላደረገ በጣም አስቸጋሪ ነው የሚሆነው። ብቻ እስኪ አብረን የምናወራ ይሆናል። ስለ ኤፉ ልጅ ከዚህ ቀደም ተናግሬ ነበረ። የኤፉ ልጅ አልሞተም፣ በህይወት አለ። ወይ ናታን ደብቆታል ወይ የሆነ ቦታ አለ ብያችሁ ነበረ። የእሱን ነገር ስለሰማን ደስ ብሎኛል። ኮንፊደንስ ይሰማኛል። እኔ እኮ እችላለሁ። እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች፣ የሀረግ ድራማ ቤተሰቦች? ያው ነው ሁሉም ጋር ስለምደርሱ ችግር የለውም። የሀረግም የኖላዊም የጽናትም የዳጣም የምንም የሁላችሁ እንዴት ናችሁ? ደህና ናችሁ ያላችሁ? ልኝ ያለው እኔ ፈታ ብያለሁ። በትላንትናው ክፍል እንዴት ነው ሀረግ እንዴት አያችሁት? ያፌትን እንዴት አያችሁት? አላማረበትም ጋይስ? ረብስ ግርማ ሞገሱ ራሱ ጸድ በቃ ቦታውን ያገኘው። እኔ ይመቸኛል ያፌት ምንም በሉ ምንም ይመቸኛል። ከክፋቱ ውጭ አክት የሚያደርግበት በቃ ቦታው በቃ ይገባዋል ብዬ ነው የማስበው። እና የተሰጠው ቦታ ትክክለኛ ቦታው በቃ እሱ ነው ብዬ ነው የማስበው። እና ብቻ ገና ከመውጣቱ ይህንን ካደረገ ምን ያህል ሊሄድ እንደሚችል እንግዲህ አስቡት። በዛ በኩል ደግሞ አፍቃሪ የሆነው መገኘቱ በጣም ደስ ብሎኛል። ያው ኤፉን ተከታተለ፣ አፈቀራት፣ ልጁ በህይወት እንዳለም አወቁ። እንደገና ደግሞ እነሱ ላይ እየተፈጠረ ያለውን ነገር እየተከላከለ ስለሆነ እኔ በጣም ተመችቶኛል። የመጨረሻ እውነት ለመናገር አንደኛ በቃ ኢሜጅ መልካምነት ለራስ ነው የሚለውን ነገር እንግዲህ በአንተ ልናይ ነው ማለት ነው። ስለዚህ ይሄ ልጅ ኤፉን ስላፈቀረ ብቻ ለነ ኤፉ እየተከላከለ ነው ብዬ አስባለሁ። የዲያራዳት እንግዲህ እያመጣች ያለችውን ነገር እየተከላከለ ነው። ወደፊትም ለእነሱ እየተከላከለ እንደሚቀጥል ነው እንግዲህ እያሳየን ያለው። እስኪ እንግዲህ ያለውን ነገር አብረን የምናየው ይሆናል። አጠቃላይ ትላንት በነበረው ክፍል በጣም ደስ የሚል ነገር ነበር ያየነው። በጣም ሳቢ ነበረ። የአሪፍ ነገር አይተናል። እንደው ፂን እንኳን አላየናትም። ፂን ብናይ ትንሽ ይደብረን ነበረ። የፂ ቦታ አልነበረ። ሐኪም ቤት ገብታለች፣ ተሽሏታል ተብላለች። ብቻ ያው የምትወስደው ነገር ነው መሰለኝ፣ የምትወስደው እነዛ የምትጠቀማቸው ነገሮች ናቸው መሰለኝ እንደዛ ያደረጋት፣ ያደነዘዟት፣ ፊንት ያስነቀለት አብዝታ መሰለኝ አይ ቲንክ። ብቻ እሷ ባለማየታችን እኔ አሪፍ ነው ብዬ አስባለሁ። የትናንትናው ክፍል በቃ ጥሩ ነው፣ ግን እነ ናታን በጣም ተንቀራፈፉ ማለት ይሄ የሆነ በቃ ማካበድ ነበረበት ብዬ አስባለሁ። ገብቷቸዋል አይደለም? ሰዎቹ ጋር ደውሎ ምናምን ወጥቷል እንደዚህ ምናምን መባል ነበረበት ጋይስ። እንዴ ይሁት እስኪ በእናታችሁ ይሁት እስኪ ያፌትን ገና ከመውጣቱ ጋር ጀርባ ሰጥቶ ነው ሌላው አሁን ይደረግ መዘግየት ምናምን ይባል ነገር የለም፣ ማሳደር ምናምን ይባል ነገር የለም። አምጦልኝ ገባችኋ? አገኛችሁ በቃ
ኧረ ይመቸው በቃ። ያፌት ላይ ጣለኝ በቃ። ዛሬ ያፌትን ስለወደድኩት ነው። ናታንም እንደዛ ነበር ማድረግ የነበረበት። ወጥቷል ተጠንቀቁ ማለት ነበረበት። እንደገና ደግሞ ለኤፉም ሰው ማምጣት ነበረበት። ገብቷችኋል? እንደዚ አይነት ነገር መፈጠር ነበረበት። ብቻ ከባድ ነገር እየተፈጠረ ነው። አሁን ኤፉ ይህንን ነገር አውቃለች። ከዚህ በኋላ የኤፉና የናታን ነገር እንዴት ሊሆን ነው ነው ጥያቄ። እንግዲህ ለረጅም ጊዜ አሁንም በጸብ ሊቆዩ ነው። ምናልባትም ደግሞ ከማጋት ልዩ የበሰበሰ ዝናብ አይፈራም ብላ ኤፉና ያፌት እንደ ድሯቸው ተመልሰው አንድ ላይ ሊሆኑ ይችላሉ። ኤፉም ናታንን ጠልታው ያፌት ልትወድ ትችላለች። እንደዚህ አይነት ነገር ልናይ እንችላለን። ያው እንግዲህ ይሄ ነገር የመሆን እድሉ በጣም ሬል ነው። ግን አሁን በዚህ ሁኔታ ውስጥ በጣም ስለተበሳጨች እንደዚህ አይነት ውሳኔዎችን ልትወስን ትችላለች ምናምን ብዬ አስባለሁ። ማለት ልትስማማ ትችላለች በቃ እሱን ለማበሳጨት ምናምን እና ያው የልጃቸው መኖር ደግሞ ሌላ ተስፋ ይሰጣቸዋል ብዬ ነው ማስበው። ብቻ እስኪ እናየዋለን። እናንተ እንዴት አገኛችሁት? የትናንት ነው ኮሜንት ላይ ፍጠኑ። የፈጠነ ኮሜንት ምን ታስባላችሁ? በቀጣይ ክፍል ምን ሊፈጠር ይችላል? ምን አይነት ነገር ልናይ እንችላለን? ሀሳብ ካላችሁ የኮሜንት ላይ ደቅ አድርጉልኝ። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ ነብዙ አልፏችሁ፣ ይዲሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩሌታችሁ ብሩ ይሁንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ። በቀጣይ ክፍል እስከምንገናኝ ድረስ ፒስ። ሐረግ ላይ ድሮ የቀረው ነገር ተመልሶ መጥቷል። እሱ ምን እንደሆነ መቼም ይገባችኋል። ጠንቋዩ መጥቷል። በቃ እንደዚህ አይነት ነገር አይጠፋም። ሐረግ ላይ መቼም አይጠፋም። ያኔት ይጠጣዋል ወይስ አይጠጣው? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ ጀባ ምናምን በሉ። ደግሞ አንድ ነገር አለ። እቺ እብድ የሆነች ጨለል ሉሊት ማለት ነው። ምንድን ነው ለልጅቷ ያሳየቻት? ማለት ለሀኒ ምንድን ነው ያሳየችው? ምንድን ነው ቪዲዮ ላይ ያሳየችው? እንግዲህ ያው አጋጣሚውን ተጠቅማበታለች። ቤቱን የዘረፈችው ወይም ደግሞ የሆነ ነገር ከቤቱ ይዛ ከወጣች ሉሊት የምትያዘው ሀኒ ትሆናለች። ስለዚህ ነፃ ወጥታለች ማለት ነው። እብዷ አውቃበድ ማለት ነው። እንዴት ናችሁ? ሐረግ ተከታታይ ድራማ ቤተሰቦች አማን ናችሁ? ዛሬ ማብራት ሐረግ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ሐረግ በትላንትናው ክፍል ያን ያህል ሳቢ አልነበረም። ያን ያህል አትራክት የሚያደርግ አይነት ነገር አልነበረም። እዚህ ግን ምንድን ነው የዋጠችው እንትን የወሰደችው መድኃኒት ምን አይነት መድኃኒት ነው ጋይስ? በቃ ለቀቀችው እኮ የለችም እኮ ልጅቷ። ያው ትድናለች፣ መዳኗ የማይቀር ጉዳይ ነው። እንዳሰጉ ለማለት ያክል ነው። መዳኗ የማይቀር ጉዳይ ነው። ነገር ግን ምንድን ነው የወሰደችው? ምን አይነት መድኃኒት ነው ይሄ? እንትን የምትልበትን ነው የምትወዝበትን ኦቨር ወስዳ ምናምን ነገር ነው። እንዴት ነው ነገሩ? እኔ አልገባኝም። ያው ስለዛ ነገር ሂንቱ ስለሌለኝ እንደው የምታውቁ ሰዎች ለትምህርትም እንዲሆንን ኮሜንት ላይ አስረዱን። እንግዲህ ያው ተንከባላለች። ያፌትም ወጥቷል አይደለ? ባለፈው ክፍል ወጥቷል። የት አሉ ታዲያ? እነ ያፌት የት አሉ? እነ ናታን ኔፉ የት ሄዱ? ምን በላቸው? ምን ዋጣቸው? ምን ወሰዳቸው? እነሱ መጥፋታቸው ግራ ጋብቶኛል። እንግዲህ ዛሬ የነበረው እነ ያኔት ቤት እንዲሁም ደግሞ ፂጋ ነው በቃ አብዛኛው የነበረው። ሌላ የተለየ ነገር አይተናል እንደ ጋይስ? ምንም ያየሁት ነገር የለም። እነ ያኔት ጋር አየን ረጅም ታይም። ከዛ በኋላ ደግሞ ተመለሰ ፂ ረጅም ታይም ስትንከባለል አየን። ከዛ በኋላ ተመለሰ ደግሞ ሉሊት መጣች። በቃ አለቀ ድራማ አይደል? ብቻ የሆነ ጥሩ እያደረጋችሁ እሱ የምሬ ነው። ምዕራፍ 2 ላይ ነው ያላችሁት ጋይስ። በደንብ አሳምሩት። ውብ ነገር ስሩ እንጂ በጣም ቆንጆ ነገር ነው ማምጣት ያለባችሁ። ከምዕራፍ 1 የተሻለ ነገር ነው ማሳየት ያለባችሁ እና የተሻለ ነገር ብታመጡ ጥሩ ነው። ለነገሩ የተሻለ ነገር ሲመጣ ወጪው ከባድ ነው፣ ገቢው ደግሞ ያንሳል። ያው ዩቲዩብ ታውቃላችሁ ኢትዮጵያ ላይ ስለማይከፍል ወይም ደግሞ በኢትዮጵያ ቪው ምንም አይነት ክፍያ ስለማያስተናግድ ውጪ በታየው እይታ ስለሆነ ዩቲዩብ ላይ ገንዘብ የምንሰራው ከዩቲዩብ በሚያሳዝን ሁኔታ ገንዘብ እርን የሚደረገው ውጭ በታየ ወይም አሜሪካ ምናምን በታየ ቪው ስለሆነ ከባድ ነው ማለት ነው አፎርድ ማድረግ። ወይም ደግሞ በሌላ መንገድ የሚያገኙበት መንገድ ቢኖር አሪፍ ነበር። ለምሳሌ ቴሌብር ላይ ለቀው ምናምን እንደዛ አይነት ነገር ቢኖር አሪፍ ነበረ፣ እንትን ማድረግ ይቻል ነበር። ነገር ግን በዚህ ብቻ ከባድ ነው። ያው እንደምታዩትም ደግሞ ድራማው ላይ ማስታወቂያ በብዛት የለም፣ ማስታወቂያ የሚያሰራ ሰውም የለም። ያው የሚያየው ሰው ይታወቃል ምን እንደሆነ። ድራማ ላይ ጊዜውን የሚያጠፋ ሰው ምን አይነት ሰው እንደሆነ በደንብ ይታወቃል። እንደው በጣም ተፈላጊ ድራማ ካልሆነ በስተቀር ለምሳሌ ልክ እረኛዬ ምናምን አይነት ድራማ ካልሆነ በስተቀር ብዙ ሰው አይከታተሉም። ገብቷችኋል? ድራማ ላይ የሚያዘወትር ሰው ቤትና መኪና ለመግዛት ገና ነው ብዬ ነው ማስበው። እንደኔ ነው። ለምን ነው ታውቃላችሁ?
ቤትና መኪና መግዛት የሚፈልግ ሰው ምን አይነት ቦታ ቤት መግዛት እንዳለበት፣ ምን አይነት ቤት ማሰራት እንዳለበት፣ ምን አይነት መኪና፣ እንደዚህ አይነት ቪዲዮዎች ነው ሊያይ የሚችለው እንጂ እንደዚህ አይነት ነገሮችን ብዙ ጊዜ አያዘወትርም። በተለይ የቢዝነስ ሰው እንደዚህ አይነት ነገሮች ላይ ጭራሽ አይኖርም። ምክንያቱም ቢዝነሱ ራሱ ወይም ደግሞ ቢዝነስ ራሱ ሰፊ ነው። ገብታችኋል? የሆነ በአንድ የሚያልቅ ነገር አይደለም። እያሰፋችሁ ስለምትሄዱ ቢዝነሳችሁ የምታሰፉበት ነገር ነው የምታዩት እንጂ እንደዚህ አይነት ተከታታይ ድራማ አታዩም። መዝናናት እንኳን ብትፈልጉ እንደዚህ አይነት ረጅም ተከታታይ ድራማ አታዩም። የሆነ አንድ ክፍል ያለው ድራማ ብቻ አይታችሁ ወይም ደግሞ በሳምንት አንዴ ብቻ የሚለቀቅ የሆነ አንድ ድራማ ለምሳሌ በስንቱ ሊሆን ይችላል፣ እንደዚህ አይነት ነገሮች ልታዩ ትችላላችሁ። የሆነ ኮሜዲ ምናምን እንጂ እንደነዚህ አይነት ነገሮች ላይ የሉም። ስለዚህ ማስታወቂያም በብዛት አይኖርም ማለት ነው። ገብቷችኋል? ትረዱኛላችሁ እና ያው ለዛ ነው ብዬ አስባለሁ። እኔም እረዳችኋለሁ። ይሄ ነገር ስላለ ነው። ለማንኛውም እስኪ ወደ ድራማችን እንመለስ። ሉሊት ምን እየሰራች ነው? ምንድን ያቀደችው እዛ ቤት? ሉሊት ምን እያደረገች ነው? ገብቷችኋል ጋይስ? ልጅቷን ፍጥጥ አድርጋታለች። ለራሷ ጉዳይ ነው ወይስ ለነ ኤፉና ለነፂ ለነናታ ምናምን ተጨንቃ ነው? ምንድን ነው የምትሉት? ሉሊትስ በማን ጎራ ነው ያለችው? በቤተሰቡ ጎራ ነው ያለችው ወይስ ደግሞ ተቃራኒ ሆና ነው እየሰራች ያለችው? ምን ታስባላችሁ? እኔ ግን እንደማስበው ያው ከቢኒ ጋር ምናምን ሆነው ቤተሰቡን እየተከላከሉ ነው ብዬ ነው ማስበው። እንደዛ ነው የምረዳው እንጂ ሌላ ነገር አለ ብዬ አላስብም። የእናንተን ሀሳብ ደግሞ ያው ኮሜንት ላይ አስቀምጡልኝና እስኪ ያለውን ነገር አብረን እናያለን። እስኪ ወደ ያኔትና ወደ ቃል እንሄድ። እንግዲህ በሁለቱ መካከል ላይ ያለው ጦርነት ቀጥሏል። አሪፍ ሆኖ ቀጥሏል። ያው አምጥቶታል። ከዚህ ቀደም የነበሩ ጠንቋይ ምናምን ብቻ የሆኑ ነገሮች ነበሩ። እሱ ተሰብስቦ መጥቶላቸዋል። አሁን እንግዲህ ይጠጣዋል ወይስ አይጠጣውም ነው። እኔ ግን የሚጋቶ ነው ይመስለኝ። አፉ ላይ አድርሷል። መቼም ከዛ ጋር አይመልስም። መቼም ያው ኢትዮጵያ ፊልም ላይ አንድ የሚያቋረጥ ነገር ስልክ ነው። ስልክ ሊደወል ይችላል ነው ምክንያቱም ታማለች ምናምን ነገር የእሱ ሰዎች አይቶ ደውሎ ምናምን እንደዚ አይነት ነገር ሊመጣ ይችላል። ነገር ግን ይጠጣዋል ብዬ ማስበው እኔ። የእናንተን ሀሳብ እስኪ ኮሜንት ላይ አስቀምጡልኝ። እሱ ደግሞ ዮፌ ጥሯል አይደለ? ኤፉ ላይ ኤፍራታ ላይ ጆፌ ጥሏል። እንግዲህ እስኪ ያለውን ነገር አብረን እናያለን። በቀጣይ ክፍል ምን ሊፈጠር ይችላል? ምን አይነት ውዝግብ ሊፈጠር ይችላል? ምን ልናይ እንችላለን? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ያፌትስ የት ነው የተሰወረው? ወዴትስ ነው ያለው? ምን እያደረገስ ነው? ሀሳባችሁን ኮሜንት ላይ ጠብቃለሁ። ከዚህ የተለየ ነገር እንኳን አለ ብዬ አላስብም። ካለ እናንተ ጨምሩልኝ። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደወንዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ሁኔታችሁ ብሩህ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ። ፒስ። እኔ የምለው ሐረግ ምዕራፍ 2 ላይ ጭራሽ ያሻሽሉታል ስንል ወደ ታች ዘቅዘቆ ይዘው ይመጣሉ እንዴ? ኧረ ሰዎቹ ምን ሆነዋል ጋይስ? እንዴ ምን ነግቷቸዋል? ሐረጎች ምን ነው የሆነ ነገርማ እንጓገጭ አድርጎባችሁ ነው የመጣችሁት። ትክክልማ አይደላችሁ እንዴ? በዛሬው ክፍል እኮ የገኒን ብቻ ነው ያየ ነው። ሌላ ማንን አይታችኋል ጋይስ? እኔ ስክሪኑ ላይ ገኒን ብቻ ነው ሳይ ነበሩ። 5 ደቂቃ ላይ አረኩ ገኒ፣ 15 ላይ አረኩ ገኒ፣ 25 ላይ አረኩ ገኒ፣ መጨረሻው ላይም ገኒ። ምን ይሄ ነው እንዴ? ተውና ይሄ አያስቅም። የምሬን ነው አያስቅም። አብላኝ እንግዲህ ለሚከታተላችሁ ሰው እውነቴን ነው የምላችሁ። እኔ አልዋሻችሁም። ያው አልከታተላችሁ። ቆይ እንዴት እንደሆነ ነግራችኋለሁ። ከዛ በፊት እንዴት ናችሁ ውድ የሐረግ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም አብረን ሐረግ ሪቪው እናደርጋለን። እኔ አልከታተልም ያልኩትን ነገር ግልጽ ላደርግላችሁ። ያው ብዙ ድራማዎችን ሪቪው አደርጋለሁ። ሁሉንም ድራማ ግን እያየሁ ሪቪው ማድረግ አልችልም፣ ምክንያቱም ጊዜ ይፈልጋላ። 40 ደቂቃ ሙሉ ቁጭ እያየች እንደገና ተቀርጬ እንደገና አይሆንም አይደለም። ኢንፎርሜሽን ካለኝ ያው በኢንፎርሜሽን መሰረት ሪቪው አደርጋለሁ። ኢንፎርሜሽን ካጣው ደግሞ ድራማዎቹ ስለሚገቡኝ አብዛኛዎቹ፣ በተለይ ደግሞ እነዚህ ቀለል ያሉ ድራማ ስለሆኑ ውስብስብ ስላልሆኑ 5 ሚኒት ላይ ከፍተዋለሁ። ኔክስት 25 ሚኒት አደርገዋለሁ። መጨረሻው ላይ በቃ አለቀ። በዚህ መልኩ ላየው እችላለሁ ኢንፎርሜሽን ካላገኘው። አብዛኛውን ጊዜ ግን ኢንፎርሜሽን ስለሚነገረኝ ወይም ደግሞ ኢንፎርሜሽን ስለሚሰጠኝ በዛ መልኩ ነው ሪቪው ላደርግላችሁ የምችለው። አንድ እውነታ ነው ይሄ። እኔ ግን እውነት ለመናገር ሐረግ በትላንትናው ክፍል እንዳለን ገኒ ነበረ ሳያት የነበረው። እየተሰጠኝ ኢንፎርሜሽን የሆነ ምንም አይነት ውስብስብ ያለ ነገር አልነበረም። በቃ የዛሬው ክፍል ሪቪው ባታረቁም የሆነ የተለየ ነገር የለውም አይነት ኢንፎርሜሽን መጣልኝና እንዴ ምን ቢለቀቅ ነው ብዬ ገባሁና 5 ሚኒት ላይ ያረቁት ገኒ ነች። አሳለፍኩና ደግሞ 15 ገኒ ነች፣ 25 ገኒ ነች፣ 40 ገኒ ነች። እንዴ ወገን ተሳስቶ ነው ካሜራው ተሳስቶ ነው። አንዴ ገኒን እስካን አድርጎ በቃ እዛው ላይ ቀርቶ ነው
ምንሽ ነው እንዴ? እሺ እሱ ነው በል። እሺ እሱ ኤዲተሮችስ ሌላ አጡ እንዴ? ወይስ ደግሞ ገኒ ላይ ከማፍጠጣችሁ የተነሳ በቃ ሁሉም ሰው ገኒ እየመሰላችሁ ነው እንዴ? ነገሩ እንዴት ነው? ከኛ ነው ከነሱ ነው? ጋይስ እስቲ የገባችሁ አስረዱኝ። አይ እውነት አሻሽሉት፣ መምጣታችሁ ካልቀረ አሻሽሉት። ብዙ ያልተፈቱ ነገሮች እያሉ ዝም ብሎ የሆነ እዛው ትርምስምስ ያለ ነገር ባታምጡልን ደስ ይለናል። እንደ እውነቱ ያው እኔ ይረዳችኋለሁ። እንደ አንድ ባለሙያም ዝም ብላችሁ ስታዩ ትረዱታላችሁ። በቃ አንደኛው ክፍሉን ለማስረዘም ነው። በቃ ማለት እድሜ ድራማውን እድሜ ማስረዘሚያ መንገዶች ናቸው እንደነዚህ አይነት ነገሮች። ምንም በቃ አንድ ቦታ ላይ 10 ጊዜ መታየት ማለት በአንድ ክፍል ውስጥ ምንም ጥቅም የሌለው አይነት እና ሰዓት የመግደል ዓላማ የያዘ ነው እና በዚህን ታይም ደግሞ ከሁሉም ነገር በላይ ጊዜ ውድ ነው ብዬ አስባለሁ። ለሁላችንም ጊዜ በጣም ትልቅ ነገር ነው። ጊዜ በጣም ውድ ነው ብዬ አስባለሁ። አብዛኛው ሰው ስራ እየሰራ ሊያይ ይችላል። ከስራ በኋላ በረፍት ታይሙ ሊያይ ይችላል እና የሰው ጊዜ ባናጠፋ በእንደዚህ አይነት ነገር ጥሩ ነው ብዬ አስባለሁ። እኔ እንደ ራሴ እና ይሄ ሃይላይት አታብዙ። አንድ ሰው ላይ አንድ ክፍል ላይ አንድ ከባድ ነው። ለምሳሌ በትላንትናው ክፍል 31 ምናምን ደቂቃ ነው አይደለ? ድራማው ሙሉ ድራማው 25ቱ ደቂቃ ገኒ ላይ ነበር ማለት ይችላለሁ። እርግጠኛው ነግራችሁ እንዲ ገኒ በቃ ሌላ የለም እኮ ጋይስ። እና አስተካክሉትና አሪፍ አድርጋችሁ ጀምሩ። ቀጥሉ፣ ጀምራችኋል፣ ቀጥሉ ነው። ደግሞ አንድ ማስታወቂያም አይቼ ነበረ። ምንድን ነው ደግሞ እሱ ድራማ ነው ወይስ ምንድን ነው? የቲክቶክ ድራማ ነው አልገባኝም። ብቻ እሱን ከምትጀምሩ ይህንኑ አስተካክሉ። ይሄ ውርጋጥ ለውርጋጥ አድርገን ምናምን በቃ እንትን እንዳይሆን የሆነ የተጨመላለቀ የተቦካካ የቦካ ምናምን እንዳይሆን አሪፍ እያደረጋችሁ ብትሄድ አሪፍ ነው ብዬ አስባለሁ። ሀረግ ስም ያለው ድራማ ነው። ጥሩ አድርጋችሁ ሳቢ ብታደርጉት ኑሮ መጀመሪያውንም ዝም ብላችሁ ድፍን አድርጋችሁ ከመዝጋታችሁ በፊት በዛው ብትቀጥሉ ኑሮ የተሻለ ነገር ማግኘት ይቻል ነበር። ያው አይ ቲንክ ከጀርባም የተለያዩ ችግሮች ይኖራሉ ብዬ አስባለሁ። ምክንያቱም ተዋናዮቹ እዛ ላይ ያሉ ተዋናዮች ሌላ ድራማ ላይ መተወን አይችሉም ነበረ ምናምን ብቻ የሆነ ወሰብሰብ ያለ አይነት እንትን ነበረ። እንደዛ ሲሆን ደግሞ ካልጨመራችሁ እነሱም አይሰሩም እንዴ፣ አያዋጣማ ጋይስ። በአሁን ጊዜ አይታችኋል እንግዲህ አንድ ድራማ ላይ የሚተውን ሰውዬ ለምሳሌ አደይ ላይ ከዛ ደግሞ ሌላ ላይ ከዛ ሌላ ላይ ያን 4-5 ድራማ ላይ የሚተውኑ ልጆች አሉ። በተለይ ጽናት ላይ የሚሰሩ ልጆች 4-5 ድራማ ምናምን ላይ ይተውናሉ። ከነዛ ሁሉ ገንዘብ ያገኛሉ። ሀረግ ላይ የነበሩ ደግሞ በቃ ሀረግ ላይ ነው፣ ሌላ ድራማ ውስጥ መግባት አይችሉም ነበር ሀረግ እስኪቋጭ ድረስ እና እንደዛ አይነት አለመግባባቶች ተፈጥሮ ሊሆን ይችላል ያለቀው ምናምን እና እርግጠኛ የሆንኩበት እንትን አይደለም፣ ሀሳብ አይደለም፣ ያው የራሴ ሀሳብ ነው ይሄ። ብቻ ከመጣችሁ አይቀር ጥሩ ነገር እያሳያችሁ ብትሄዱ አሪፍ ነው ብዬ አስባለሁ። ምክንያቱም ምዕራፍ 2 ሲሆን ጠንከር ብሎ ነው አይደለም መጀመሪያ ያለበት፣ ጠንከር ብሎ ነው መሄድ ያለበት እንጂ እንደዚህ ለፈስፈስ እያደረጋችሁ ጊዜያችንን እያቃጠላችሁ አትሄዱ ለማለት ያክል ነው። እኔ አሁን ትላንትናውን ክፍል ምንድን ነው የምነግራችሁ? ምን ያየነው ነገር አለ? ምንም እንጃ፣ ግራ ገብቶኛል። ምንም የገባኝ ነገር የለም። ገነት ላይ ማን ነው በሩን የዘጋው? ማን ነው? ፂነች ይህንን ሁሉ ነገር እያደረገች ያለችው ወይስ ደግሞ ሎሊት ልትሆን ትችላለች። እኔ ያው ሎሊት ነች ባይ ነኝ። ይህንን ታደርጋለች የሚል እኔ ሀሳብ የለኝም። ምክንያቱም ምንም ያህል ብትሄድ ይህን ያህል ትጠበባለች ብዬ አላስብም። ውሃ ከስር ምናምን ማስገባቱ፣ አየር እንዳይገባ ማድረግ ምናምን ትንሽ ወስብስብ ያለ ነው። ይህን ያህል አታደርግም። ጽወቱን ያው ዘግታ ቀጥታ በሩን ዘግታ ልትወጣ ትችላለች እንጂ ከኋላ አየር እንዳይገባ በውሃ ምናምን። ውሃ ነው ያስቀመጥሽው ወይስ ደግሞ በውሃ ጨርቅ ሞልተሽ ምናምን ነው? እንዴት ነው ነገሩ? እሱ ራሱ ከባድ ነው ጋይስ፣ ገና ከባድ ነው። ብቻ ገኒ ፌንት ጭራለች። ምን ትሆናለች ነው? ምንም አትሆንም። አይዟችሁ፣ በቃ ምንም የሚፈጠር ነገር የሆነ አንድ አካል ይደርሳል። በቃ ትነሳለች። በቃ እቺ ነች። ለማንኛውም በቃ ይበቃኛል። ራሴን እያመመኝ ነው እንደ እውነቱ። በሉ መልካም ጊዜ ይሆንላችሁ። በቀጣይ ክፍል እንገናኛለን። ሀረግ በትላንትናው ክፍል እንደ እውነቱ አልተሳካም። ያፌት ያመልጣል የሚል 100% ግምት ነበረ። እውነት ለመናገር አልተሳካም። አልተሳካም ማለት ለነገው ነው ወይም ደግሞ አሁን ላለፈው ክፍል ነው። ማምለጡ የማይቀር እውነታ ነው። መውጣቱ ከዛ የማይቀር እውነታ ነው። ናታን ግን አሁን ከያፌት የተወሰነ
የተሻሻለ ይመስለኛል። ያደረግከውን ነገር በካሜራ እየተቆጣጠርኩ ነው ብሎ ማለቱ እኔ በጣም ተመችቶኛል። ነገር ግን ያፌት በአንድ ቦክስ ተዘርሮ መውደቁ ጥሩ ነው። ምክንያቱም መቶት ወይም ደግሞ በአንድ ቦክስ ከተመታ በኋላ ያፌት ተነስቶ ናታንን መቶ ምናምን ለመውጣት ቢጥር ትንሽ ከበድ ይላል። ምክንያቱም ለአመታት እዛ ቤት ውስጥ ተዘግቶ ነው ያለው ሰውየው። ምግብ በአግባቡ አይሰጠውም። ገብቷቸዋል። በአግባቡ አይንቀሳቀስም። ስለዚህ ሰውየው ያን ያህል ጉልበት ሊኖረው አይገባም እና እንደሱ አይነት ስህተት እንዳይፈጠር ሰግቼ ነበረ። ብቻ በቀላሉ አለመውጣቱ ተመችቶኛል። ግን በቅርቡ ይወጣል። እንዴት ናችሁ ውድ የሐረግ ተከታታይ ድራማ ቤተሰቦች ማን ናችሁ? ዛሬ አብረን ሐረግን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ሪከመንድ ማደርጋችሁ ይሆናል። ሐረግ በትላንትናው ክፍል እውነት ለመናገር ያን ያህል ሳቢ ክፍል አልነበረም። የሆነ ዝባዝንኪ ምናምን አይነት ክፍል ነው። 40 ደቂቃ ሙሉ በቃ የሆነ ምንም የሚጥም ነገር አልነበረም። እውነት ለመናገር አሳሳቢ ነበር አይደለ ጋይስ? ብቻ ደስ የሚል ክፍል አልነበረም። እንደ ራሴ የሆነ ሳቢ የሆነ ነገር አላየንበትም። የሆነ ተራ አይነት ወሬዎች ምናምን አይነት ነገር ነው ያየ ነው። ያው እንግዲህ ተከታታይ ድራማ እስከሆነ ድረስ ሁሌ ጥሩ ነገር አናገኝም፣ የታወቀ ነው። ጊዜ ማስረዘሚያ፣ ክፍሉን ማስረዘሚያ ጀስት ቢዝነስ ስለሆነ ማለት ነው። እና እንደዚህ አይነት ነገሮችን ነው ያየ ነው። ኤፉና ናታን አንድ ላይ ሆነው ሲያወሩ ምናምን ነበረ። እንዲሁም ደግሞ ናታን ስለ ያፌት አንስቶላት ነበር ምናምን እና እሷ እንደሌለ ነው የምታውቀው፣ ወይም ደግሞ እንደሞተ ነው የምታውቀው። ናቱ አልነገራትም። አሁን በህይወት መጥቶ የፍራታንን ሲያገኛት ፊት ለፊት ምን ልትል ነው? እቺ ልጅ በድንጋጤ ራሱ አትሞትም ጋይስ እንዴ? ኧረ ናታን ቢያንስ ንገራት። የምሬን እኮ ነው። ለአመታት ሞቷል ተብሎ ተቀብሯል ተብሎ ድራሹ ያልታየ ሰውዬ የሆነ ቀን ላይ ብድግ ብሎ መጥቶ ፊት ለፊታችሁ ቢቆም እናንተ በድንጋጤ አትወርቁም እንዴ ጋይስ? እንዴ የምሬን እኮ ነው። ክው ነው የምትሉት። ክው በቃ ቀድማችሁ ከሱ ልትሸሹ ነው፣ ልትሄዱ ነው ማለት ነው። ልትሄዱ ነው ማለት ይገባችኋል። እሱ ገባበት ወደ ተባለው ጉድጓድ እናንተ ቀድማችሁ ልትገቡ ነው ከሱ በፊት። ብቻ በጣም አሳሳቢ ነው። እሱነቱ ብቻ ሳይሆን ለነሱ ራሱ በጣም አሳሳቢ ነው እሱ በህይወት መኖሩ። ከዚህ ቀደምም ብያቸዋለሁ ስለዚህ ነገር። ከዛ ቦታ ካመለጠ ኃይለኛ ብቀላ ሊበቀላቸው ይችላል የሚል ሀሳብ አንስቼላችኋለሁ። ሁለተኛ ደግሞ ናታን አሁን ብቻውን ነው እየሆነ ያለው ብዬ አስባለሁ። ማለት ፂም ከሱ ጋር አይደለችም። ገብቷችኋል አይደለ? በፊት ብዙ ኮኔክሽን ነበረው። ፂ ያለች ኤፉ እንኳን አሁን ነው በቅርቡ ከሱ ጋር የሆነችው አይደለም። እንደገና ሉሊትም ከሱ ጎን ሆና ለሱ ነበር ማስረጃዎችን ስሰበስብ የነበረው ምናምን። እንደነዚህ አይነት ነገሮች ነበሩ። ቢኒ ነበር ምናምን እና አሁን ይሄ ሁሉ የለም። በዛ በኩል ደግሞ ስትሄዱ የዲያራ እናት ዘመድ ወይም ደግሞ ከባዱ ጠላት ሆኖ የመጣው ከውጭ የመጣው ልጅ ማለት ነው። እሱም ቀጥ ብሎ እነሱ ቤት ገብተዋል። ከዚህ ጋርም ተግባብተዋል። እንደገና ፂን እየሰለላት ነው በራሱ እህት አማካኝነት። በመኪና እንደተገጨ ማስመስሎ ቤት ገብተዋል። ቀድሞም ያው ኤፉን ሲከታተላት ነበረ። ብቻ የሆነ ከበድ ያለ ነገር አለ። ከዚህ ቀደም አንድ ነገር አንስቼላችኋለሁ። ያፌት ካለበት ወጥቶ እንዲሁም ደግሞ ቢኒም ተስተካክሎ ሎሊትም ተስተካክላ ቤተሰቡ አንድ ላይ ሆኖ የራሳቸውን ትልቅ ጠላት የሚባለውን አስወግደው ሰላማዊ ህይወት የሚኖሩበት መጨረሻ ሊኖሩ ይችላል ብያቸዋለሁ ድራማው። ምክንያቱም ያፌት ቤተሰብ ነው፣ ቢኒም እንደዛው ቤተሰብ ነው፣ ሉሊትም እንደዛው ቤተሰብ ነች። ያው የቤተሰብ ውጊያ ነው ይሄ ሁላ፣ የቤተሰብ ጸብ ነው በቃ እየተፈጠረ ያለው እና ነገሮችን በጥሩ መንገድ አስኪደው ወደ መጨረሻ አካባቢ የራሳቸውን አንድ ትልቅ የሚሉት ጠላት የሁሉንም ጠላት የቤተሰቡን ጠላት አስወጥተው ወይም ደግሞ ከህይወታቸው ላይ ወደ ህግ አቅርበው ወይም ደግሞ በቃ ወደ ፍርድ አቅርበው እነሱ የራሳቸውን ህይወት በይቅርታ የሚኖሩበትም አይነት መንገድ ሊፈጠር ይችላል ብያቸዋለሁ። ምክንያቱም ከዚህ ቀደም ብዙ ነገር አንስቼላችኋለሁ በምዕራፍ 1 ላይ በጣም ብዙ ነገር። ለምሳሌ ያፌት ወዶ አይደለም እዚህ አይነት ህይወት ውስጥ የገባው፣ ከቤተሰቡ የተነሳበት ከቤተሰቡ የደረሰበት ጉዳት ነው። ይሄ የደረሰበት ጉዳት ደግሞ ያለ ምክንያት አይደለም፣ የሆነ ምክንያት ይኖረዋል።
ብያችኋለሁ። አብዛኞቹ ወደዚህ እንትን ውስጥ የሚገቡት ወይም ደግሞ እንደዚህ አይነት ባህሪ ውስጥ የሚገቡት ከጀርባቸው የሆነ ትልቅ ነገር አለ፣ ትልቅ ጉዳይ ስላለ ነው ብዬ አንስቻለሁ እና እንደነዚህ አይነት ነገሮችን ፈተው ቤተሰቡ በመግባባት እና አንድ የሚሆንበት መንገድ ሊፈጠር ይችላል የሚል ሀሳብ አለኝ። እናንተ የራሳችሁን ሀሳብ ኮሜንት ላይ አስቀምጡልኝ። ከዛ ውጭ ደግሞ ያው ይመጣሉ ብያችኋለሁ። በዛ በኩል እነ ናኦጥ እነ ቤዝ ምናምን አሉ ይመጣሉ። ያው ቤዝ እዛኛው ድራማ ላይ ስላለች ነው፣ ኑሐሚን ላይ ትንሽ ቢዚ ስለሆነች ነው ውጭ ሄዳለች ምናምን። ያው በዛው ደግሞ እናንተ እንድትናፍቋት ገብቷችኋል አይደለም? መመለሳቸው የማይቀር ጉዳይ ነው። ብቻ ያለውን ነገር እስኪ አብረን እናያለን። እናንተ ለየት ያለ ነገር ካለ እና ለየት ያለ የሰማችሁት ደግሞ የተረዳችሁት ነገር ካለ ኮሜንት ላይ አስቀምጡልኝ። ለማንኛውም ለዛሬ የነበረን ቆይታ ይህንን ይመስላል። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደሆን ሳልኳችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ሁሌታችሁ ብሩህ ይሁንላችሁ እያልኩኝ እኔ በዙ ተሰናበትኳችሁ። መልካም ጊዜ። ፒስ። እኔ ምን ብዬ ነበረ ጋይስ? ምን ተናግሬ ነበረ? ሉሊት ነች ብያችሁ ነበር። እሱ ብቻ አይደለም ያፌት ሲያስመስል ነው ይወጣል በቅርቡ ብያችሁ ነበር። ምን ተናግሬ ነበር? እና ታዲያ ላይክ ይገባኛል ጋይስ። እኔ እኮ ተናግሬያለሁ። ሀረግ ላይ ምንም ነገር አያመልጣችሁም፣ እኔ ካለው ምንም አያመልጣችሁም ብዬ ተናግሬያለሁ። ምንም ማድረግ አይቻልም። እንግዲህ ጦርነቱ በይፋ ሊጀመር አንድ ክፍል ብቻ ይቀረዋል። ቀጣይ ክፍል ላይ ያፌት ያመልጣል ወይስ አያመልጥም? መልሱን ለእናንተ ልተውና እንደናችሁ ውድ የሀረግ ተከታታይ ድራማ ቤተሰቦች አማናችሁ ወይ? ዛሬ አብረን ሀረግን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ሀረግ በትላንትናው ክፍል ይለይ ነበር። ያው በጣም ልብ አንጠልጣይ የነበረው ነገር ይፋ ወጥቷል። ያው አካውንቴ ትንሽ ተመቷል፣ ብዙ ቪው አልነበረው። ምናልባት ሁላችሁም ጋር አልደረሰ ሊሆን ይችላል እንጂ በደንብ ተናግሬ ነበረ። ገብታችሁ ማየት ትችላላችሁ። ከዚህ በታች ያለውን ቪዲዮ ክሊክ አድርጋችሁ ሪቪውን መከታተል ትችላላችሁ። ያወራሁትን እዛ ጋር ማግኘት ትችላላችሁ እና እኔ ምንም የዋሸኋችሁ ነገር የለም፣ ተናግሬያለሁ። ሲጀመር የሉሊትን ጉዳይ ባለፈው ነው የነገርኳችሁ። ገና ምዕራፍ 2 እንደተለቀቀ ነበር የነገርኳችሁ። ሉሊት አውቃ ነው እያስመሰለች ነው ብያችሁ ነበረ። በባለፈው ሪቪው ላይ ደግሞ ከቢኒ ጋር ያለችው ያው ራሷ ሉሊት ነች። አስቡበት ብያችሁ ነበረ። ሁለት ምርጫ ነበር የሰጠኋችሁ፣ ወይ ሉሊት ወይም ቤዛ ነች፣ ከሁለቱ ምረጡ ብያችሁ። እኔ ደግሞ በስተመጨረሻ ላይ ሉሊት ነች ብያችሁ ሪከመንድ አድርጋችሁ ነበረ እና እውነት ለመናገር በጣም ደስ ብሎኛል። ጦርነቱ አሁን በይፋ እየጀመረ ነው። ከዛ ሁሉ በላይ ደግሞ ቢኒ በጣም ተመችቶኛል። ምክንያቱም ስለተከታተላት ልጅቷን ወደድኩሽ ምናምን ብሎ ሳያስፎግር መቅረቡ በጣም አሪፍ ነው። ለፂን መጠበቁ በጣም ተመችቶኛል። እነ ቢኒ ደግሞ ከናታን ጋር አይደሉ፣ ያው ታውቃላችሁ ጸብ ላይ አይደሉ፣ የራሳቸውን ጎራ ምናምን ይዘው ነው ያሉትና እንዴት ነው ነገሩ አሁን? እንዴት ነው የሚሆነው? እሺ ጠላት በዛ እኮ አክተሮቹ አነሱ፣ ተመናመኑ። በፊት ኤፉና ናታንን የሚደግፉ ብዙ ነበሩ አይደለ? አሁን ግን የሉም። ሁሉም በየራሱ መድረክ ነው የሚሮጠው፣ ወይም ደግሞ በራሱ ሩጫ ላይ በራሱ ዛቢያ ላይ ነው በቃ የሚሽከረከረው። ለምሳሌ ሉሊትን ይዋት፣ ሉሊትም አሁን ወደዛው ለብቻዋ ተከፍላለች። ቢኒ ተከፍሏል። ፂ ሁሉም ጋር አይደለችም፣ የራሱ ዓለም ላይ ነው ያለችው። እንደገና ደግሞ የዛይ ሴትዮ ልጅ ዘመድ መጥቷል። በዛ በኩል ደግሞ ያፌት እያስመሰለ ነው። ብቻ ድራማው ወዴት እያመራ ነው? ከዚህ ውጥንቁጥ ውስጥ እንዴት ነው የሚወጡት? ወዴት ነው የሚወጡት? ፖሊሶቹን ግን ማየት እፈልጋለሁ። አሁን በቅርቡ ፖሊሶቹ ቢመጡ በጣም ደስ ይለኛል። እነ ህዊ እነሱ ቢመጡ እጅግ ደስ ይለኛል። እንደገና ደግሞ ነይ አምራን ነይ ቶሎ በይ። ያው ውጭ ሄዳለች የተባለችው እዛኛው ላይ የተወነች ስለሆነ ነው። ትመጣለች፣ በቅርቡ ትመለሳለች። እንዳትጠራጠሩሽ፣ ትመጣለች። ጎትቼ ነው ማመጣላችሁ። ብቻ በዚህም በዛም በሉት። ሀረግ እንደ ስሙ ሀረግ ሆኖ ቀጥሏል። ኮሜንቶቻችሁን ለማየት ትንሽ ሞክሬ ነበር። ያው የሁሉንም ባላነብ ዝም ብዬ ገባ ብዬ ሾፍ አድርጌ አልፌያለሁ። አብዛኞቻችሁ እንትን ብሏችኋል። አሁን በቃኝ እጅጃ ላይ ምናምን ያላችሁ አይነት ኮሜንቶችን አይቻሉ በብዛት። አንዳንድ ሰዎች ደግሞ ድራማው ገና ጀመረ ያሉ ሰዎችም ነበሩ። በቃ አሁን ድራማው ተስተካከለ፣ ትክክለኛው ዛቢያ ላይ እየሄደን ያላችሁ ሰዎች ያላችሁ እናንተ ሰዎች በደንብ አድንቄያችኋለሁ።
ከዚህ በኋላ ያማረ ይሆናል ብዬ አስባለሁ። ምክንያቱም ምዕራፍ 1 ላይ የሰሩትን ስህተት ምዕራፍ 2 ላይ ደግሞታል ብዬ እኔ በራሴ በኩል አላስብም። ከዚህ በፊትም ተናግሬያለሁ። አንድ ታዋቂ የሆነ ወይም ደግሞ ስም የያዘ ድራማ በቃ እያሳመራችሁ በቻላችሁት ልክ ወደፊት መሄድ ነው እንጂ አዲስ ድራማ መጀመር ያን ያህል አያረካም። ማለት በጣም ካልተጠበባችሁ በስተቀር በአሁን ጊዜ ድራማ ቫይራል ይወጣል ማለት ትንሽ ከበድ ይላል። ቫይራል ነው፣ ቫይራል አይደለም ማለት አይደለም፣ ግን በጣም የተሻለ ነገር ማምጣት አለባችሁ፣ ወይም ደግሞ የተሻለ ነገር ማሳየት አለባችሁ ብዙ ቪው እንዲኖረው። ለምሳሌ ከተጀመረ 20 ምናምን ክፍሎች ሆኖታል፣ ግን 100 ሺህ ነው እስካሁን እየታየ ያለው። ሐረግን ደግሞ ይዩት፣ ገና ምዕራፍ 2 በተለቀቀ የመጀመሪያው ክፍል 400 ሺህ ገብቷል። ልዩነቱን እዩት። በቢዝነስ ደረጃ ስትሄዱት ስም ያለውን ነገር ስሙን እያሻሸላችሁ አሪፍ እያደረጋችሁ ብትሄዱ ጥሩ ነው ብዬ አስባለሁ። እኔ እንደዛ ነው የማምነው እና ለዛም ይመስለኛል መለስ ብለው እንደገና አስበው ምዕራፍ 2 ተብሎ የመጡት እንጂ እንደማያዋጣ ስለገባቸው ነው። ኖላዊ ላይ ያላችሁ ሰዎች ይህን ነገር ተጠቀሙበት። ምዕራፍ 2 ብላችሁ ቀጥሉ። ትንሽ እረፍት ስጡና ለህዝቡ እንዳይጸላጭ። ከዛ ውጭ አያዋጣም። ምን ብያችኋለሁ እኮ። ከዛ ውጭ የፂ መንበላጠጥ እኔ ምንም አልተመቸኝም። ፂ ተስተካከል የምትሉ ሰዎች እስኪ እጅ ወደ ላይ። ፂ ግን ምን ሆና ነው ጋይስ? ምኗን ነው የሚያማት? ምንድን ነው የነካት? ምንድን ነው? ምን አስባ ነው? እኔ አልተረዳኋትም። እንደእውነቱ አልገባኝም፣ አልገባችኝም፣ ግራ ገባች። እና ፂ እባክሽን ወደ ዛቢያሽ ተመለሺ፣ ዛቢያሽን መልሽ። የድሮ ማንነትሽ ቢመለስ ደስ ይለናል። አሁን ግን እኔ ድራማው ከበድ ያለ ይመስለኛል። ከበፊቱ ከበድ ብሎ የሚመጣ ይመስለኛል። ብዙ የሚያሳዝኑ ገና እጅ የሚሉን ነገሮችም እንዳሉ ነው የሚሰማኝ። እኔ ማለት እንደ ምዕራፍ 1 ቀለል ያለ ነገር ይሆናል ብዬ አላስብም። ወይም ደግሞ ቀለል ይሆናል፣ በምን ልግለጽላችሁ፣ ቀላል ይሆናል ብዬ አላስብም። ነገሮች እየከበዱ እንደሚሄዱ ይሰማኛል። የቢኒን ስህተት ተስተካክሎ በናታን ጎን ይቆማል ብዬ አስባለሁ። ምናልባትም ያፌትም ከናታን ጋር ቆሞ ጠላቶቻቸውን አስወግደው ቤተሰቡ አንድ የሚሆንበትም ነገር ይፈጠራል ብዬ አስባለሁ። እንደዛ ቢሆን ደግሞ ያው በጣም ደስ ይለኛል እኔ፣ ምክንያቱም ወንድማማቾች እንደሆኑ ታውቃላችሁ ብዬ አስባለሁ። እንደዛ ነው አይደለ? አልተሳሳትኩም አይደለ? አርሙኝ ከተሳሳትኩም። እና ወደዛም ሊያመራ ይችላል። ወዴት እንደሚያመራ እንግዲህ አብረን የምናይ ይሆናል ማለት ነው በሚመጡት ቀጣይ ክፍሎች። እስኪ እናንተ እንዴት እያያችሁት ነው? ሐረግን ምን እያላችሁ ነው? ምን እያላችሁት ነው? እስኪ ምናልባት እንደው ኮሜንት ላይ ሁላችሁንም ስላላየው